አብዛኛው ሰው ስኬታማ ለመሆን ሁል ጊዜ አዳዲስ ነገሮችን ወደ ህይወቱ መጨመር ማካበትና እንቅልፋቶ መስራት እንዳለበት ያስባል። ነገር ግን አብዛኛው ሰው የተሳሳተው እዚህ ጋር ነው። እውነተኛ ስኬት የሚጀምረው አዳዲስ ነገሮችን በመጨመር ሳይሆን አንተን ወደ ታች የሚጎትቱና አጥፊ ልማዶችን ቆርጦ በመጣል ነው። በዚህ ቪዲዮ ውስጥ ህይወትን በአስገራሚ ፍጥነት ለመቀየር ዛሬውኑ ማቆም ያለብህን 3 ወሳኝ ነገሮችን አሳይሃለሁ። በተጨማሪም በቪዲዮ መጨረሻ ላይ የራስ አእምሮ እንዴት እንዳታለለና ስኬትን እየነጠቀ እንደሆነ የሚያሳይ አንድ አስደንጋጭ የስለንቡና ሚስጥርን እገልጽልሃለሁ። አሁን ጥልቅ ትንፋሽ ውሰድ። የሚረብሹን ነገሮች ሁሉ ወደ ጎን አስወግድና ለቀጣዮቹ ጥቂት ደቂቃዎች ሙሉ ትኩረትን ስጠኝ። እስካሁን ስትሞክረውና ስትወድቅበት የነበረውን ያንን ትልቅ ህልምን በአእምሮ ካስበው። ነገር ግን ላስጠንቅቀ፣ አቋራጭና ቀላል የስኬት መንገድ የምትፈልግ ከሆነ ወይም መራራውን እውነት ለማዋጥ ዝግጁ ካልሆንክ ቪዲዮውን ባትጀምሩ ባይ ነኝ። ይህ ቪዲዮ የተዘጋጀው እውነታውን ተጋፍጠው ህይወታቸውን ለመቀየር ቆርጦ ለተነሱት ለ1% ሰዎች ብቻ ነው። ወደ ጥልቁ የስለንቦና እውነታ ከመግባታችን በፊት መነሻችንን መረዳት አለብን። የሰው ልጅ በተፈጥሮ ማህበራዊ ፍጡር ነው። በዝግመተ ለውጥ ታሪካችን ውስጥ ከሺህ ዓመታት በፊት አንድ ሰው ከቡድኑ ወይም ከጎሳው ከተገለለ ብቸኛ ሆኖ መኖር አይችልም ነበር። አውሬ ይበለዋል ወይም በረሃብ ይሞታል። ስለዚህም አእምሯችን የሰዎችን ተቀባይነት ማግኘት ማለት በህይወት መኖር ማለት ነው ብሎ ፕሮግራም ተደርጓል። ነገር ግን ዛሬ ላይ የምንኖረው በጫካ ውስጥ አይደለም። ዛሬ ላይ የሰዎችን ተቀባይነትን አለማግኘት ሞትን አያስከትልም። ሆኖም ግን አእምሯችን አሁንም የሚሰራው በድሮ ሶፍትዌር ነው። ዘመናዊው ዓለምና ማህበራዊ ሚዲያ ደግሞ ይህንን የሰው ልጅ ደካማ ጎን በሚገባ ተጠቅመውበታል። ይህ ባርነት ነው እንግዲህ ወደ መጀመሪያውና ዛሬውኑ ልናቆመው ወደሚገባ ነጥብ የሚያመጣን። አንደኛ፣ የሰዎችን ይኑንታና አስተያየት መጠበቅ ማቆም። የመጀመሪያውና ትልቁ የስኬት ጠላት የሰዎችን አስተያየት ከልክ በላይ መፍራትና ሁልጊዜም የእነሱን ይኑንታ መፈለግ ነው። አብዛኞቻችን በህይወታችን የምናደርጋቸው ውሳኔዎች ሰዎች ምን ይሉኛል በሚለው አስፈሪ ጥያቄ ላይ የተመሰረቱ ናቸው። የምንለብሰው ልብስ፣ የምንማረው ትምህርት፣ የምንሰራው ስራ ብዙዎቹ የራሳችን ምርጫዎች ሳይሆኑ ማህበረሰቡ ትክክል ነው ብሎ የሰጠን ናቸው። ስለዚህ የራሳችን ህልምና ፍላጎት እንገድልና ሌሎች ሰዎች ደስ እንዲላቸው ወይም እንዳይታዘቡን ብለን የማንወደውን ህይወት መኖር እንጀምራለን። ራሳችንን በሌሎች ሰዎች ሚዛን ላይ እናስቀምጣለን። ነገር ግን ይህ አካሄድ ወደ ጥልቅና አደገኛ ወደሆነ ባዶነት ይመራናል። ታዋቂው የጥንት ሮም ፈላስፋ ማርከስ ኦርሊዮስ እንደተናገረው ሁላችንም ከሌሎች ሰዎች ይልቅ ራሳችንን እንወዳለን። ነገር ግን ከራሳችን አስተያየት ይልቅ የሌሎችን አስተያየት ከፍ አድርገን እንሰቅላለን ይለናል። የሰዎችን አስተያየት ስትፈሩ አቅማችሁን ትገድቡታላችሁ። አዲስ ስራ ለመጀመር ታስቡና ባይሳካስ ጓደኞቼ ቢስቁብኝስ ብላችሁ ትተውታላችሁ። ይህ ደግሞ ቀስ በቀስ ውስጣዊ ማንነታችሁን ይገድለዋል። የሰው ልጅ በተፈጥሮ በሌሎች ሰዎች ጭንቅላት ውስጥ ያለውን ምስል መቆጣጠር አይችልም። ሰዎች ሁሉ ጊዜ ይነቅፋሉ፣ ሁሉ ጊዜ ይፈርዳሉ። ስኬታማ ስትሆኑ በኩራት ተሞላ ይላሉ፣ ስትወድቁ ደግሞ ምንም የማይረባ ይሏቸዋል። ስለዚህ ዛሬውኑ የሰዎችን ይኑንታ መጠበቅ አቁሙ። ነገር ግን ይህንን ማወቅ ብቻውን ምንም አይጠቅመንም። እንዲያውም ቀጣዩን ነጥብ ካልተገነዘብን የመጀመሪያው ጥረታችን ሁሉ የህዋ ሽታ ነው የሚሆነው። የሰዎችን ሐሳብና አስተያየት ችላ ማለት መጀመራችን ብቻውን ስኬታማ አያደርገንም። የሰዎችን ፍርሃት ካስወገድን በኋላ ውስጣችን የሚፈጥረው ሌላኛውን ትልቁ የስለንቦና ማነቆ ካልሰበር ነው የባሰ ወደ ባዶነትና ወደ መቆም ነው የምንሄደው። ይህ ሁለተኛው ነጥብ አብዛኛው ብልጥና አዋቂ ነኝ የሚለውን ሰው ሳይቀር ያጠመደ ወጥመድ ነው። ሁለተኛ፣ ፍጹም የሆነውን ጊዜ መጠበቅ ማቆም። የሰዎችን አስተያየት ላለመስማት ወስነናል እንበል። አሁን ወደ ተግባር መግባት አለብን አይደል? ነገር ግን አእምሯችን ሌላ ረቂቅ የሆነ የማታለያ መንገድ ይፈጥራል። ይኸውም
ሁሉም ነገር እስኪስተካከል ፍጹም የሆነ ጊዜ እስኪመጣ መጠበቅ ነው። የተሻለ ካፒታል ሲኖረኝ እጀምራለሁ፣ ይህን ትምህርት ስጨርስ እጀምራለሁ፣ ልጆቼ ትንሽ ከፍ ሲሉ ወደ ሥራ እገባለሁ። እነዚህ አባባሎች የሰው ልጅ ራሱን ከድርጊት የሚያሸሽባቸው ማስታገሻዎች ናቸው። በተፈጥሮ አእምሯችን አዳዲስና ያልተሞከሩ ነገሮችን መጋፈጥ አይፈልግም፣ ምክንያቱም ጉልበት ይወስድበታል። ስለዚህ አእምሯችን አሁን ዝግጁ አይደለሁም፣ የበለጠ መዘጋጀት አለብኝ የሚል አሳማኝ ምክንያትን ይሰጠናል። በዚህም ምክንያት ሳምንት፣ ወራትና ዓመታት ያልፋሉ። እኛ ግን ገና እቅድ በማውጣት ላይ ነን። ስለ ልቦናዊ ጥናቶች እንደሚያሳዩት እቅድ ማውጣትና ስለማድረግ ማሰብ ብቻውን አእምሯችን ውስጥ ዶፓሚን እንዲረጭ ያደርጋል፣ የደስታ ሆርሞን እንዲረጭ ያደርጋል ማለት ነው። ይህም ማለት እቅድ ስናወጣ ልክ ስራውን እንደሰራነው አይነት እርካታ ይሰማናል ማለት ነው። ነገር ግን ይህ የውሸት እርካታ ነው በእውነተኛው ዓለም ላይ ምንም የተቀየረ ነገር እንዳይኖር የሚያደርገው። ስኬት ከስህተቶች ከውድቀቶችና ከማስተካከያዎች የሚመጣ እንጂ ሁሉም ነገር አልጋ ባልጋ ሆኖ የሚጀምርበት ፍጹም የሆነ ጊዜ በፍጹም አይመጣም። ዛሬውኑ ባላችሁ አቅም፣ ባላችሁ ዕውቀት፣ ባላችሁ ቦታ ጀምሩ። ፍጹምነትን መጠበቅ የፍርሃት ሌላኛው ስሙ ነው። አሁኑኑ እርምጃ መውሰድ ካልጀመራችሁ ህልማችሁ ህልም ሆኖ ነው የሚቀረው። ፍጹም የሆነውን ጊዜ መጠበቅ አቁመን ወደ ተግባር መግባት ብቻውን በቂ አይደለም። እንዲያው የሶስተኛውንና የመጨረሻውን ምስጢር ካላወቅን የምንጀምረው ማንኛውም ተግባር ከመቀስፈት ይፈርሳል። የሰዎችን አስተያየት ችላ ብለን ፍርሃታችንን ጥለን ብንጀምር ይህ ሶስተኛው የዘመናችን ትልቁ በሽታ ከተጠናወተን ውድቀታችን የማይቀር ነው። ይህ ነጥብ አሁን ባለንበት ዘመን የብዙዎችን ህይወት እያጠፋ ያለ አደገኛ የስነ-ልቦና ወጥመድ ነው። ሶስተኛ፣ ርካሽና ፈጣን ደስታን ማሳደድ ማቆም። ድርጊት ጀምረናል፣ ነገር ግን አሁን የምንኖረው ፈጣን በሆነ ዘመን ውስጥ ነው። ምግብ በደቂቃዎች ውስጥ ይደርሳል፣ መረጃን በሰከንዶች ውስጥ እናገኛለን። መዝናናት ከፈለግን ስልካችንን አንስተን ማለቂያ የሌለው ደስታ ውስጥ እንገባለን። ይህ ሁሉ አእምሯችንን አንድ አደገኛ ነገር አስተምሮታል። ሁሉንም ነገር አሁኑኑ በፍጥነት ማግኘት አለብኝ የሚል አስተሳሰብን በውስጡ ተክቷል። ስለዚህ አዲስ ስራ ስንጀምር፣ ጂም መሄድ ስንጀምር ወይም አዲስ ዕውቀት መቅሰም ስንጀምር ወዲያውኑ ውጤት እንጠብቃለን። በአንድ ሳምንት ውስጥ ሚሊዮነር መሆን፣ በአንድ ወር ውስጥ ሰውነታችን እንዲቀየር እንፈልጋለን። ነገር ግን እውነተኛና ዘላቂነት ያለው ስኬት ጊዜን ይወስዳል። ታላቁ የስነ-ልቦና አባት ካርል ዩንግ ስለ ሰው ልጅ ውስጣዊ ተፈጥሮ ሲያጠና የሰው ልጅ ፈጣን ደስታን በመፈለግ እውነተኛውና ትርጉም ያለውን የህይወት ዓላማውን እንደሚሰዋ ተናግሯል። አእምሯችን ርካሽ ዶፓሚን ፈልጓል። ከባድ ስራ ሰርተን ውጤት ከማምጣት ይልቅ ሶሻል ሚዲያ ላይ ሰዓታትን አሳልፈን ወሬዎችን አዳምጠን አላስፈላጊ ፊልሞችን አይተን ጊዜያዊ ደስታን ማግኘት ለሱ ይቀለዋል። ይህ ሲሆን ደግሞ ለስኬት የሚያስፈልገውን ትዕግስትና ጽናት በሂደት እናጣለን። ውጤቱ ቶሎ ስለማይመጣ ተስፋ ቆርጠን እናቋርጣለን። ስኬትን ከፈለጋችሁ ዛሬውኑ ርካሽ ደስታዎችን ማሳደድ አቁሙ። አእምሯችሁን ህመምን፣ ድካምንና መሰላቸትን እንዲችል አሰልጥኑት። ትልልቅ ስኬቶች የሚመጡት አሰልቺ የሆኑ ተግባራትን በየቀኑ ደጋግሞ በመስራት ውስጥ ነው። ፈጣን ውጤት የሚባል ነገር የለም። በመግቢያችን ላይ ቪዲዮ እስኪያልቅ ከተከታተላችሁ አብዛኛው ሰው የማያውቀውን አንድ ድብቅ የስነ-ልቦና እውነታ እንደምነግራችሁ ቃል ገብቼላችሁ ነበር። እውነታው ይህ ነው። የራሳችሁ አእምሮ ስኬታማ እንድትሆኑ አልተፈጠረም። አዎ በትክክል ሰምታችሁኛል። በባዮሎጂያዊ ተፈጥሮ የአእምሮአችን ብቸኛ ሥራ እናንተን በህይወት ማቆየትና ጉልበታችሁን መቆጠብ ነው። አእምሮአችሁ እናንተ ሚሊዮነር እንድትሆኑ፣ ጤናማ አካል እንዲኖራችሁ ወይም ታላቅ ተጽዕኖ ፈጣሪ እንድትሆኑ እሱ ግድ የለውም። አእምሮአችሁ የሚፈልገው ሞቅ ያለ አልጋ ላይ እንድትተኙ፣ ከሰዎች ጋር እንዳትጋጩና ምንም አይነት አደጋ ውስጥ እንዳትገቡ ነው። ስለዚህ ስኬት ማለት በራስ አእምሮ ላይ የሚደረግ የማያቋርጥ አመጽ ማለት ነው። የሰዎችን አስተያየት እንድትፈሩ አእምሮአችሁ ሲነግራችሁ በድፍረት ተጋፈጡት። ጊዜው ገና ነው ጠብቁ ብሎ ሲያታልላችሁ ፍጹም ያልሆነ እርምጃ ውሰዱ።
ይህ ስራ አሰልቺ ነው፣ ፈጣን ደስታን እንፈልግ ሲላችሁ ትኩረታችሁን ሰብስባችሁ ጊዜያዊ ህመምን መታገስ መቻል ይኖርባችኋል። እነዚህን 3 ነገሮች ዛሬውኑ ማቆም ስትችሉ ማለትም የሰዎችን ይኑንታ መጠበቅን፣ ፍጹም የሆነ ጊዜ መፈለግንና ፈጣን ርካሽ ደስታን ማሳደድን ስታቆሙ ከ99% የሰው ልጅ የተለየና እውነተኛ የስኬት መንገድ ላይ ትቆማላችሁ። ስኬት የሚጀምረው ከውጭ ወደ ውስጥ በሚጨምሩ ነገሮች ሳይሆን ከውስጥ ወደ ውጭ በሚወገዱ አጥፊ አስተሳሰቦች ነው። ህይወት አጭር ናት፣ በማስተዋል ልንኖር ይገባል። ለዚህም የህይወታችን ጉዞ የሚሆነውን መልካም ምክርና ጥበብ እኛ ጋር ያገኙታል። ሰብስክራይብ በማድረግ ቤተሰባችን ይሁኑ። በጥበብ፣ በጥንቃቄ፣ በእውቀት፣ በእምነት፣ በተስፋና በፍቅር ራሳችንን ዘውትር እያስተማረን እንጓዝ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ